ሰላም እግዚአብሔር ይብዛላችሁ ውድና የተከበራችሁ ቤተሰቦቼ እንዴት አደራችሁልኝ? እንዴት ከረማችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ ደግሞ እዚህ አረብ ሀገር ላይ በጣም የሚወዱትን የተቡሌ አሰራር ልሰራ ነው ማለት ነው። ምን ምን ግብአቶች ያስፈልጉናል ለተቡሌ? ተቡሌ ማለት እንደ ሰላጣ በሉት እና ዛሬ እንግዲህ እሱንና ሁለት አይነት ምግብ ሉብዬና እሱን እንሰራለን ማለት ነው። አብረን እዚህ ጋር እንግዲህ እንደምታዩት ቲማቲም አለ፣ ሽንኩርት አለ፣ ቁንዶ በርበሬ አለን፣ ዘይቱን አለን ማለት ነው። እዚህ ጋር ያው እንደምታዩት ናአና አለን። እዚህ ጋር ደግሞ የባይዶኒስ ቅጠሎ አለን። እዚህ ጋር ደግሞ ሉብዬ አለን ማለት ነው። ይሄ ለብቻው ነው የሚሰራው። የዚህ ደግሞ ነጭ ሽንኩርት ነው ማለት ነው። ነጭ ሽንኩርትና ዘይቱን ከዛ በኋላ ደግሞ እዚህ ጋር ጨው አለን ማለት ነው። ወደ ስራችን እንሄዳለን ማለት ነው። አብራችሁን ቆዩ እና ቤተሰብ እንደዚህ አድርጌ አስተካክዬ ጨርሼዋለሁኝ። ይሄው እንደዚህ አድርጌዋለሁ ማለት ነው። እዚህ ጋር ናናኡም አለ። እዚህ ጋር ደግሞ ያው አሁን ደግሞ ወደ ማጠቡ ልሄድ ነው ማለት ነው። እንደዚህ አድርጌ በደንብ አድርጌ ቅድስት አድርጌ አጥበዋለሁ ማለት ነው። ያው በአንድ ጊዜ እየቀረጽኩ ስለሆነ ላሳያችሁ ብዬ ነው። ያው ይሄንን ይመስላል። እዚህ ጋር ደግሞ ያው ማጠቢያው አይመችም ለተቡሌው። አንድ ጓደኛዬ ናት ቅድሚያ ተቡሌ ስትሰሪ እንደዚህ በቁመቱ አድርገሽ ጥብ አድርገሽ ብትተኩ ይቻላል ብላ የእሷን ምክር ሰምቼ ነው ማለት ነው። ያው እንደምታዩት እንግዲህ ይሄንን ይመስላል ማለት ነው። እንደዚህ ጥብት ካድርገን ደግሞ በስነ ስርዓት አጥቤ በሁለት እጄ ተመልሼ እመጣለሁ። ውድ ቤተሰብ ሉብዬን እንደዚህ አጥቤዋለሁ። ከዛ እዚህ ጋር ውሃ ጥጃለሁ ማለት ነው። ሉብዬውን እጨምረዋለሁ ማለት ነው። አሁን ፍልት እስከሚል ድረስ እጠብቀዋለሁ ማለት ነው። ውድ ቤተሰቦቼ እንግዲህ እንዲህ ባማረ መልኩ ጽድት አርጌ አጥቤ አድርቄ በተቻለኝ መጠን መጥቻለሁኝ። እዚህ ጋር እንግዲህ የከተፍኩኝ የማደርግበት እቃ አለኝ ማለት ነው። ደቀቅ አርጌ ነው የምከትፈው ማለት ነው። ያው ተቡሌ እንግዲህ ድቅቅ ተደርጎ ይከተፋል፣ ከዛ ይዘጋጃጃል ማለት ነው። በጣም ትልቅ ይቅርታ የምጠይቀው ደግሞ ቅድሚያ ሎሚ አላሳየውም ማለት ነው። እዚህ ጋር ያው እንደምታዩት ሎሚም አለኝ ማለት ነው። ሎሚውንም አንድ ላይ አድርጌ አዘጋጅቻለሁ ማለት ነው። ተቡሌ እንግዲህ ያው ሎሚ ያስፈልገዋል፣ ሉብዬውም ሎሚ ያስፈልገዋል ማለት ነው። ሁለቱም በሎሚ ነው የሚሰሩት ማለት ነው። የእናንተንም በኮሜንት ታስቀምጡልኛላችሁ ብዬ ተስፋ አደርጋለሁኝ እናንተ እንዴት እንደምትሰሩ። ምክንያቱም እኔ በቃ ሰዎች ነግረውኝ የማደርገው ነገር ያስደስተኛል። ጥፋቴንም ሲነግሩኝ ደስ ይለኛል። በቃ ያለውን ነገር በባህሪ ያለውን ነገር ቢነግሩኝ እኔ የሚያስከፋም ቢሆን አልከፋም እደሰታለሁኝ። ምክንያቱም ከስህተቴ መማር ስለምፈልግ ማለት ነው። ከዛ ደግሞ ከትፈን እንገናኛለን። ምክንያቱም ያው ካሜራ እንግዲህ እንደምታውቁት ያስቸግራልና፣ እስኪ ወደ መክተፉ ደግሞ ልግባ ማለት ነው። እዚህ ጋር እንግዲህ ያው መክተፊያ አዘጋጅቻለሁኝ። አበረታቱኝ፣ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። እህታችሁ ነኝ እላለሁ። ቤተሰብ እንግዲህ እንደዚህ ከትፌዋለሁኝ ማለት ነው። በነገራችን ላይ እዚህ ጋር ያው ባይዶኒሱ ነው። እዚህ ጋር ደግሞ ከዳር በኩል ያለው ናናው ነው። ከዛ ቲማቲሙ፣ ከዛ ሽንኩርት አለ እዚህ ጋር ማለት ነው። እኔ ሽንኩርቱንና ትንሽዬ ጨውና ቁንዶ በርበሬውን እንደዚህ አንድ ላይ አሽቸዋለሁ ማለት ነው። እንደዚህ አድርጌ ወደ ተቡሌው ከዳር በኩል አደርገዋለሁ ማለት ነው። ከዛ አሁን እዚህ ጋር ይቀረናል ሎሚዎች አሉ። እዚህ ጋር ሎሚና ዘይቱን እንጨምራለን ማለት ነው። እንግዲህ ይሄንን ይመስላል። ከትፌ ጨርሻለሁ ማለት ነው። እዚህ ጋር እንግዲህ እንደምትመለከቱት ያው ተመልሼ ሙቅ ውሃ ጨምሬበት እንዲበስል አድርጌዋለሁ ማለት ነው። በነገራችን ላይ አሁን ሙክክ ብሎ በስሏል። ወደ
እንትን እንወስዷለን ማለት ነው። ወደ ማጥለያ ላይ የገለብጠዋለሁ፣ ምክንያቱም ይበቃው። አሁን እንግዲህ እንደምታዩት እዚህ ጋር ያው ማጥለያ አዘጋጅቻለሁ። እንደዚህ ገልብጨዋለሁኝ ማለት ነው። እቃውን ከስራ አድርጌበታለሁኝ። እንደዚህ ትኩስ ነው ማለት ነው። እንዴት እንደምጨምቀው ደግሞ አሳያችሁ። በድጋሚ ደግሞ አሁን ሶሱን እዚህ ጋር እንሰራለን ማለት ነው። እዚህ ጋር 3 ራስ ነጭ ሽንኩርት አዘጋጅቻለሁ። እንደዚህ ጨፈልቃለሁ ማለት ነው። እንደዚህ አርጌ ጨፍልቅ አርጌ ይውላችሁ። ይሄን አሁን እንዴት አርጌ እንትን እንዳልኩት እንደዚህ አውጣለሁ። እዚህ ጋር ዘይቱን አለኝ። ዘይቱን ጨምርበታለሁ። ከዛ ቀጥዬ ሎሚ እጨምርበታለሁ እንደዚህ። ከዛ ቀጥዬ ጨው በምትፈልጉት መጠን ጨውን እንደዚህ ጨምሩትና አንድ ላይ እንደዚህ ታላውሱታላችሁ፣ ታዋህዱታላችሁ። ከዛ ጨምሩታላችሁ ማለት ነው። ማቀላቀል ማለት ነው። ጨውን ደግሞ ትቀምሱና ጨምሩበታላችሁ ማለት ነው። አሁን ይሄ እንደዚህ እንግዲህ ይበቃዋል ማለት ነው። ያው በኋላ ነው የሚቀመሰው ማለት ነው። ምክንያቱም አሁን የጾም ሰዓትም ስለሆነ እንደዚህ አስተካክዬ ተዋለኝ ማለት ነው። ከዛ ይሄንን ደግሞ ከአካባቢያችን እናነሳለን። እዛ ደግሞ እንደዚህ እናጸዳና አሁን ደግሞ ተቡላችን እዚህ ጋር አለ። ያው እንደምታዩት ተቡላችንን በዚሁ እንቀላቅላለን ማለት ነው። በቅድሚያ እዚህ ጋር ሎሚ አለኝ። ሎሚ ጨምራለሁ። ከዛ በመቀጠል ዘይቱን ጨምራለሁኝ። ከዛ ጨው ጨምራለሁኝ ማለት ነው። እንደዚህ ጨው ጨምራለሁ በሚበቃኝ መጠን አድርጌ። ያው እንግዲህ ይታያችኋል ብዬ ተስፋ አደርጋለሁኝ። ካሜራውን ሊያዘው መሰለኝ በደንብ እንዲታያችሁ። ለማቀላቀል ፈጽሞ አይመችም። ይህንን ይመስላል ማለት ነው። እናንተ በምትፈልጉት መጠን ጨውንም ዘይቱንም የተለያዩ ግብአቶቹን ማድረግ ትችላላችሁ ማለት ነው። በምትፈልጉት ነገር ማለት ነው። እኔ ጨውን በዛ ወይ ቀነስ፣ ጨው ግን አታብዙ ምግብ ላይ ማለት ነው። ይህንን ይመስላል። በጣም ነው የሚጣፍጠው የእውነት።
በስተመጨረሻ ደግሞ ቡና እየጠጣን እንግዲህ አበረታቱን እንላለን ማለት ነው። በእውነቱ ደስ የሚል ምግብ ነበረ። እኔ እንግዲህ ከምሳ ሰዓት በኋላ ቡና መጠጣት በጣም እወዳለሁ። ደስ ይለኛል። ቢያንስ አንድ ስኒ ቡና እጠጣለኝ ማለት ነው። እዚህ ጋር ደግሞ ቡና ቁርስ አለኝ፣ አምባሻ ማለት ነው ትላላችሁ። አምባሻ አለኝ፣ እንብላ። አምባሻ እንብላ ጋይስዬ። ጥዑም የሆነ ቡና እንጠጣለን ማለት ነው። ተመልሼ መጥቻለሁ። ቡናዬን ጠጥቼ ደግሞ አሁን ማለት ነው ወደ ስራ። በነገራችን ላይ ዕጣን ማጨሰው አንደኛ ለቤቱ ሽታ ደስ እንዲል ነው እንጂ ሌላ ምንም አይነት ነገር ኖሮት አይደለም። የቤተ ክርስቲያን ዕጣንም አይደለም ማለት ነው። የአረቦቹ ዕጣን ነው ማለት ነው። ይሄ ምንድን ነው የሚሉት? የሆነ ቀማማው ምናምን ቤት